بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. وأصلي وأسلم على المبعوث رحمة للعالمين سيدنا محمد وعلى آله وأصحابه أجمعين، ومن تبعهم بإحسان إلى يوم الدين. أما بعد، إخواني وأخواتي، السلام عليكم ورحمة الله وبركاته. الله يهنن كون مدرنا سماين سفتر ميزاناوي عدرقون يفترو بزيتش مدر لايم ظلم دايسفن نبياتوچننا رسولوچن ككتابوچاچو غارا بملكتنينت لኳቸው በምድር ላይ ያሉትን ህዝቦች አስተምረዋል። ሰዎች ከظلم العباد የአላህን ባሪያ ከመበደል፣ ከظلم النفس ራሳቸውን ከመበደል፣ ከظلم رب العباد የባሪያዎችን በል የኸልቆችን ሁሉ ፈጣሪ የሆነውን አላህን አንዴ ልጅ አለው በማለት አንዴ ደግሞ ከሞትም በኋላ አንነሳም እያሉ ፈጣሪያቸውን በኩፍራቸው እንዳይዘልሙ በእነዚህ ነቢያቶችና ሩሱሎች አማካይነት አስተምሯቸዋል። እንግዲህ በአላህ የሚከፍር አላህ ስብሓነሁ ወተዓላ በቁርአኑ ላይ እንዳለው والكافرون هم الظالمون بلوال إن الشرك لظلم عظيم بالله لا مقارات ودر يليلو ظلمنا وبدلنا بلوال الله سبحانه وتعالى راسو لاي حرام يادرقو عند نقر بنور ظلمنا بحديث القدسي لاي الله سبحانه وتعالى يتناقرون رسول صلى الله عليه وسلم سيستلالفلن يا عبادي إني حرمت الظلم على نفسي بارياوچه هوي إني فتارياتشو راسي لاي ظلمن حرام درقوالو نفسي لاي بدلن ظلمن حرام درقوالو وجعلت بينكم محرما بنانت محكل ظلما بدلا حرام درقالو فلا تظالموا ارس برساتشو لاي بدلا اتفتصموا على سبحانه وتعالى عنداچن بدنيا لاي هونن يسرانو سرا بدل قف يوم القيامة كان بتكشى لا يتشكمنا وانهدالا. رسول صلى الله عليه وسلم اتقوا الظلم، ظلم فروات، ظلم أسوقدوا، فإن الظلم ظلمات يوم القيامة. بدل يوم القيامة كان جلما هونون ممت اللاتشو يوم القيامة كان ظلم سولا جلما يهون بتال ወደ ጀነት የሚመራው ኑር የለውም። በሄደበት ጨለማ ነው። ሲራጥም ላይ ጨለማ ይሆንበታል። ظልም ቀላል ነገር አይደለም ወንድሞቼ እህቶቼ። ዑለማዎች እንደሚያስተምሩን የአላህ ባሪያ ላይ ሁለት አይነት ظልም አለ አሉ። አንደኛው ቀትሉል ማዲ፣ ይህን ሰው በጥይትም ሆነ በስለት መግደል ነው፣ ደብድቦም መግደል ይሆናል። ነገር ግን ሁለተኛው ፍርድ ቤት የማይቆምበት፣ በዱንያ ላይ ሰው ልጅ ሐቁን የማይወስድበት ቀትሉል ማዕነዊ የሚባለው ነው። ቀትሉል ማዕነዊ አንድ ሰው ውስጡን፣ ስሜቱን፣ ህይወቱን፣ ህልሙን፣ ችሎታውንና ጤናውን፣ ደስታውን ሁሉ ሲነፈገው ነው፣ ሲሰረቅበት፣ ሲወሰድበት ነው። ይህ አይነት ግድያ
ቀትልን ማዕነዊ እጅግ በጣም የከፋና የሰውን ልጅ ከሞት በላይ ከህይወት በታች የሚያደርገው ዙልም ነው። አሰሪ ሰራተኛውን እንዳይናገር እንዳይከስ አድርጎ ይጮቁነዋል። ሰብአዊ መብቱን ይወስድበታል። ራሱን እስኪጠላ ድረስ ወደ መጥፎ ነገር ይመራዋል። አኽላቁን ይቀይረዋል። ባል ሚስቱን ከሌሎች ሴቶች ጋር ያወዳድራታል። እነርሱ ጥሩ እንደሆኑ እርሷ መጥፎ እንደሆነች፣ እነርሱ እንደሚያምርባቸው እርሷ እንደሚያስጠላባት፣ ሌላም ነገሮችን እየተናገረ ውስጧን ይገለዋል። ቀንና ማታ ይሰድባታል። ወላጆቿን ሁሉ አይተውም ይሰድባል። እየገደላት ያኖራታል። ሚስት ባሏን የወንድነት ባህሪ እንደሌለው አድርጋ ከክብሩና ከሸረፉ አዋድቃ በአቅሙ በህይወቱ አድርጎት የማያደርገውን እንዲያደርግ ከአቅሙ በላይ እንዲያስብና ቤት ውስጥ እንዲያደርግ ታስገድደዋለች። እገሌን ተመልከት፣ የእገሌን ባል ተመልከት እያለች ታወዳድረዋለች። ስሜቱን ትጎዳዋለች። አባት ልጆቹን መብታቸውን አይጠብቅላቸውም። አርቀው እንዲያስቡ አያደርግም። ይጨቁናቸዋል። ልጆች የሚመኙት ከዛ ቤት እንዴት እንደሚወጡና ለምን ካፍር ሸይጣን አይሆንም እርሱ እጅ አርፈው ከአባታቸው ቢገላገሉ ይመርጣሉ። ወላጆችም በልጆቻቸው ይገደላሉ። ቀትል ማዕነዊ አባት ያልፈቀደውን እናት የማታውቀውን ወንድ ያገባሉ። ሳይነግሯቸው ያገቡና ይወዳሉ። ይህንን ታላቅ የሆነ ጋብቻን የመሰለ ነገር ወላጆችን ሸሽገው በሸርዑ መሰረት ሳይሄዱ ካለ ወልይ አምር አግብተው ወላጆቻቸውን ሰዎች መሃል ራሳቸውን ቀና አድርገው እንዳይሄዱ ያደርጓቸዋል። ይሄ ራሱ ቀትልን ማዕነዊ ነው። ገደሏቸው ማለት ነው። ኢኽዋኒ ወአኸዋቲ ዛሬ ሆድ ብሶኝ የሰዎችን በደል እያየው ዝም አልበል ያልኩበት ጉዳይ አለ። በጥያቄና በምክር የሚመጡልኝ አንድ ያስቸገረኝ ያወከኝ እንቅልፍ የነሳኝ ጉዳይ አለ። በክስና በሐዘን መልክ እንባ የፈሰሰበት ሪከርድ የሰማሁበት ሰዎች እርስ በርሳቸው በደል ያደረሱበትን የሚገልጽ በጽሑፍ መልእክት የቀረበ መልእክቶችን ያነበብኩበት ውስጤን የሰበረው ጉዳይ ሁለት እባቦችን ሰላማዊውን ሰው እየነደፉ ቅድም እንዳልኩት ቀትልን ማዕነዊ ያደረሱበት አንደኛው የበደል ዘይቤ ሲሕር ነው። አዎ ሲሕር በህብረተሰቡ ውስጥ እጅግ በጣም ተስፋፍቷል። አሁንስ ያልገባበት ቤት አለ ወይ ብዬ እስክጠይቅ ድረስ ሁለቱ እባቦች አይለው ተቆጣጥረውናል። አንደኛው እባብ ከሁለተኛው የማይሻልበት፣ አንደኛው እባብ ከሸይጣን ጋር በመተባበር በማበር ለሸይጣን በመስገድ ቁርአን ላይ በእግሩ በጫማው እየረገጠ ይህም ሸይጣንን ካላረካው የቁርአንን አንቀጾችን በሰገራው እየጻፈ ለሸይጣን እያረደ እያመለከ ወጣት ሴቶች እህቶቻችንን በብዛት እየነደፈብን ነው። ሁለተኛው እባብ ወደዚህ ወደ ሳህር የሚመጡ ሰዎች ይህንን ነገር ይህንን በደል ወንድሞቻቸው እህቶቻቸው ላይ ለመፈጸም ከእህቶቻቸው ጋር አንድ ገበታ ላይ አብረው እየበሉ ፊታቸው ላይ ስቀው ፈገግ ብለው
ታቅፈዋቸው አቅፈዋቸው ስመዋቸው ሳይተያዩ ሲቀሩ ናፈቅኳችሁ እያሏቸው ነገር ግን ልባቸው ላይ የተቋጠረው መርዝ እዛ እባብ ጭንቅላት ላይ የተቋጠረው መርዝ አይነት ነው። ከመርዝም አስከፊ መርዝ ከኋላ የሚናደፉበት ከፊት ይስቃሉ። ነገር ግን በዚህ መርዛቸው ከኋላ ሰላማዊውን ሰው ነድፈውት አላህ ስብሓነሁ ወተዓላን የሚያስቆጣ ሥራ ይሠራሉ። ሙስሊም 5 አውቃት ሰላት የሚሰግድ ወይንም የምትሰግድ ጾሟን የምትጾም ጾሙን የሚጾም አላህን እንፈራለን የሚሉ ወደ ሳህር በመሄድ ጓደኛቸውን ያስነድፋሉ። እንደዚህም ባለም ሚስቱን ሚስትም ባሏን ወደዚህ ወደ ሳህር እየሄዱ አላህ የማይወደውን አላህ ሐራም ያደረገውን ሥራ ይሠራሉ። የሰው ሕይወት ያበላሻሉ። ያ አላህ ስንት ሰዎች ሕይወታቸው ተበላሸ። ስንት ሰዎች መኖር አልቻሉም፣ መሞት አልቻሉም፣ በመሃል ላይ ይሰቃያሉ። ወላሂ ይህ ክስተት አወከን። በከተማው በባላገሩ በመንደሩ በሰፈሩ በሀገር በስደት ከሲሕር የበለጠ የሚፈራ ምን አለ? የእህቶቼ ጥያቄ ያስጨነቀኝ። ባል በመጣልኝ ቁጥር ባልታወቀ ሰበብ ይርቀኛል። ዕድሜ 30ዎቹን ሊጨርስ ነው። ሌላም አግብቼ ብዙ ጊዜ ትዳር ሞከርኩ፣ ምንም ሳላጠፋ ባሌ ይፈታኛል ትላለች። ኡስታዝ እህቴ በሽተኛ ሆና እቤት ቀርታለች፣ ጠይብ አሳክሟት ስላቸው ላ ያ ኡስታዝ ዶክተር የሚያክመው በሽታ አይደለም፣ ኃይለኛ ሰህር ተደርጎባት እቤት ቀርታለች ይሉኛል። አንዲት እህታችን እንደዚሁ በዲኗ የጠነከረችና ብዙ ሰዎች የሚያመሰግኗት የሚባርኩላት ነች። አንድ ሌሊት ቅያም ሳትሰግድ አታልፍም። ቀኑን ትጾማለች፣ ሌሊቱን በሶላትና በቁርአን ጊዜዋን ታሳልፋለች። ሰው ላይ አትደርስ፣ ሰው አይደርስባትም። ይህን ዝናዋን የሰማ የሼኽ ልጅ ሷሊህ የሷሊህ ልጅ ያጫታል። ባጫት በሳምንቱ ይህች ልጅ ያንን ስጁድ ማድረግ አልቻለችም። ወንበር ላይ ቁጭ ብላ ነው ስትሰግድ። አሳመሟት፣ ነደፏት። ማነው ሳህር ዘንድ ሄዶ ይችን ልጅ በስህር ያስነደፋት? ማንም ምንም የሚያውቀው ነገር የለም። እኔ በበኩሌ ከሳህሩ ይልቅ ወደ ሳህር ሄደው ሰዎችን የሚያስጠቁት ና ይችን እህቴን እንደዚህ አድርጋት፣ ይህን ያህል እከፍልሃለሁ፣ ና ይችን እህቴን እንደዚህ አድርጋት ብለው የሰው ሕይወት የሚያበላሹት ላይ ነው ችግሬ። ተውባ የማያደርጉ ከሆነ ኢንሻአላህ በዚህ መርዛቸው ቀብር ውስጥም የውመል ቂያማ ቀንም ይቃጠሉበታል። በግብፅ አገር ውስጥ በቅርቡ አንዲት እህታችን ከ5 ዓመታት ጋብቻ በኋላ ልጅ አልወለደችም። ባሏ በሕክምና ይህንን ጉዳይ ካረጋገጠ በኋላ ለሚስቱ 2 ምርጫ ይሰጣታል። ልፍታሽ ወይንም እኔው ጋር ቀርተሽ ሌላ ላግባ ነው። ሚስቱ ይህንን ሁለቱንም ውድቅ አደረገችው። ብዙ ተዳረሱ። ባል ምንም አማራጭ ስለሌለው ሌላ ሄዶ ያገባል። ነገር ግን አግብቶ አንድ ቀን የመጀመሪያው ቀን ጀምሮ ከአዲሱ ሚስቱ ጋር መተኛት አልቻለም። በፍጹም ሙስተሂል ሆነ። ይህች ሚስቱ ሳህር ጋር ሄዳ ቅድም እንዳልኩት 2 እባቦች እነዚህን ሰዎች አወኳቸው። ይህች አዲሱ ሚስቱ አላህን የምትፈራ ስለነበር ባሏን ይዛ ትልቅ ሼክ ጋር ሄዳ
ያንን ስሕር ታስፈታለች። ነገር ግን የእነዚህ ሰዎች ደስታ በአጭሩ ቀረ። ይህች አዲሱ ሚስቱ ይህንን ባደረገች ትንሽ ሳይቆይ የመጀመሪያውን ጽንስ በጸነሰችበት እንደገና 2 እባቦች ተባብረው እብድ ያደርጓታል። ማንም ሼኽ አዳጋች ሆነበት። ይህች አዲሱ ሚስቱ እብድ ሆና ቀረችበት። ነገር ግን የአላህ ብትር ማንንም ሰው ይደርሳል። የአላህ ብትር ረጅምና ብርቱ ነው። ይህች የመጀመሪያ ሚስቱ ቀላል አደጋ፣ ሰው የማይሞትበት አደጋ ገብታ ትሞታለች። አጠቧት፣ ሰገዱባት። ጀናዛዋን ተሸክመው ወደ ቀብር መሄዳቸው እንዲቆም ተደረገ። ምክንያቱም ቀብር ቆፋሪዎቹ መልእክት አድርሰዋል በሞባይል። ቀብር በቆፈርን ቁጥር ጭራውና ራሱ የት እንደሆነ የማናቅ እባብ ይወጣልናል። እንዴት አድርገን ነው የምንቀብራት? እንዴት አድርገን ነው የምንቆፍረው? እንዴት አድርገን ነው እዛ ውስጥ ገብተን እሷን የምናሳርፈው? ኑና ጉዳችሁን ተመልከቱ ብለው ቤተሰቦቿን ነገሯቸው። ወደ ኋላ አይመለሱም። ተመልሰውስ እቤት ነው የሚያስቀምጡት ጀናዛውን። ላኪን ወደ ቀብር ይዘዋት ሄዱ። ቢሞክሩ እዛም ቢሞክሩ እዚህም ቢሞክሩ ይሄ ራሱ እባብ በዛው መልኩ በዛው ቁመቱ ራሱ የት እንደሆነ ጭራው የት እንደሆነ የማይታወቅ ብቅ ይልላቸዋል። በዚህ ጊዜ ባዳ የሆኑ ሰዎች እናንተ ቅበሩ ብለው ለዘመዶቻቸው ሬሳውን ጥለው እግሬ አውጭን ብለው ይወጣሉ። ከቀብሩ አካባቢ ይሄዳሉ። ዘመዶቿ ይህንን ሬሳ በ2 በ3 ገመድ አስረው ውስጥ ማንም ደፍሮ ሳይገባ ወደ ታች ልክ የውሃ ጉድጓድ እንደሚላክ ባልዲ ዕቃ ወደ ታች አዘቅዝቀው ያወርዱትና ገመዱንም እዛ ወርውረው አፈሩን አልብሰው ይመለሳሉ። እህቴ ሆይ፣ እህቶቼ በብዛት ይህንን የምትሰሩ ሳህር ጋር የምትሄዱ ወንድሞቻችሁን እህቶቻችሁን ለመጉዳት ብላችሁ ሳህር ዘንድ የምትሄዱ ቀብራችሁ ውስጥ የሚጠብቃችሁን አታቁም። በፍጹም ቀላል አድርጋችሁ አትወሰዱት። ላ ወላሂ ቀላል አይደለም። አላህ ዘንድ ቀላል አይደለም። ወተሕሰቡነሁ ሀይነን ወሁወ ዐንደ አላሂ ዐዚም። አላህ ዘንድ ቀላል አድርጋችሁ ታስቡታላችሁ አለ። አላህ ዘንድ ግን እጅግ በጣም ትልቅ ነገር ነው። እተቁላህ እተቁላህ ፊ አኸዋቲኩም እተቁላህ ፊ ኢኽዋኒኩም እተቁላህ ፊና። እባካችሁ ይህን ነገር ካንጎላችሁ አውጡት፣ እራቁት። ይሄ የሸይጣን መንገድ ነው። አላህ ስብሓነሁ ወተዓላ በሱረቱል በቀራ ላይ ሲሕር ኩፍር እንደሆነ በግልጽ ተናግሮታል። ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ። ሱለይማን አልከፈረም አለ። ሱለይማን ጅኖችን የሚያሰራው በሲሕር አይደለም፣ በአላህ ፍቃድ ነው፣ ቢኢዝኒላህ ነው፣ አላህ ፈቅዶለት ነው። በሲሕር የሚሰራ ነገር በሙሉ የሸይጣን ሥራ ነው። የሸይጣን ሥራ በሙሉ ኩፍር ነው። ረሱል ሰለላሁ ዐለይሂ ወሰለም ስለ ሲሕር በብዙ ሐዲሶች አስጠንቅቀውናል። በአንደኛው ሐዲሳቸው ላይ እጅተኒቡ ሰብዐል ሙቢቃት አሉ። ረሱል ሰለላሁ ዐለይሂ ወሰለም 7ቱን የሚያጠፉትን ጥርጥር የሌለው የውመል ቂያማ ቀን ያደረጋቸው ሰው ጀሃነም የሚገባበትን ሥራዎች 7ቱን ሥራዎች አስወግዱ አሉ። ሰሃባዎቹ ያ ረሱለላህ ማሂየ ብለው ጠየቁ። ምንድናቸው ብለው ሲጠይቁ አሽርኩ ቢላህ፣ ተመልከቱ፣ ከሽርክ ጀመሩ። ሽርክ በአላህ ማጋራት። ቀጥሎ ምንድነው ያሉት? ብርል ዋሊዴን አይደለም፣
ሪባ አይደለም፣ ዚና አይደለም፣ ስርቆት አይደለም፣ ኸምር አይደለም። ከሽርክ ቀጥሎ ያሉት ስሕር ነው። እኽዋኒ ወአኸዋቲ ከሽርክ ቀጥሎ ስሕር ሆኖ ሳለ እንዴት አንዲት እህታችን ወይንም አንድ ወንድማችን ይህንን ነገር በአንጎላቸው ውልብ ይልባቸዋል? እንዴት ያስቡታል? በአላህ መክፈር አንድ ጊዜ በአንጎላችሁ ውልብ ብለዋል? አስባችሁታል? ከዛ ቀጥሎ እኮ ያለው ስሕር ነው። ሳህሮች እናንተን ያሞኟችኋል፣ ሌሎችን ሰዎች ይጎዳሉ። እናንተን ሲያሞኟችሁ ገንዘባችሁን አሟጠው ይወስዱባችኋል፣ ሌሎችን ሰዎች ሕይወታቸውን ያበላሻሉ። በዚህ ዱንያ ላይ እርካታ ይሰማችሁ፣ ነገር ግን ልባችሁ ይቃጠላል። ምክንያቱም አለቲ ተጠሊዑ ዐለል አፍኢዳ እሳት ከታች በኩል ወደ ላይ ወጥቶ ነው ልብን የሚያቃጥለው። አላህ ስብሓነሁ ወተዓላ ከእንደዚህ አይነት ሥራ ይጠብቀን። ረሱል ሰለላሁ ዐለይሂ ወሰለም በሌላው ሐዲታቸው ላይ መን አታ ዐራፈን አው ካሂነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ አሉ። ሳህሮችን ወደፊት የሚከሰተውን እናቃለን ብለው የሚናገሩት ሰዎች ጋር የሄደና ያመናቸው ሙሐመድ ላይ በወረደው እንደከፈረ ነው አሉ። በቁርአን እንደከፈረ ነው አሉ። እንደዚሁም በሌላ ሐዲስ ላይ መን አታ ዐራፈን ፈሰአለሁ አን ሸይእ ለም ትቅበል ለሁ ሰላቱ 40 ሌይላ። አንድ ሰው እነዚህን ሳህሮች ወደፊት የሚከሰተውን ነገር እናቃለን ብለው በወረቀትና በምናምን እየጻፉ የሚናገሩ ሰዎች እነርሱ ዘንድ ሄዶ የጠየቀ ጉዳዩን የጠየቀ እኔ ብዙ እህቶቻችን ወደ ስደት ለመሄድ ብዙ ሞክሬ መጨረሻ ላይ የተሳካልኝ ሳህር ጋር በመሄድ ነው ብላኛለች። ሱብሓነላህ፣ የአላህን ርዝቅ አላህ የከተበላትን ነገር በሐራም መንገድ ሄዳ ትወስደዋለች። ከነዚህ አይነት ሰዎች ጋር ሄዶ አንድ ነገር የጠየቀ የ40 ቀን ሌሊት ሰላት መቅቡል አይሆንለትም ብለዋል። እኽዋኒ ወአኸዋቲ በዚህ ጉዳይ ላይ ብዙ ነገር ማለት እፈልጋለሁ፣ ነገር ግን ሰዓት እየሄደብን ነው። ሳልጠቅሰው የማላልፈው ነገር በዚህ መርዝ የተለከፋችሁ፣ በዚህ መርዝ በዙልም የተነካችሁ እህቶቼ፣ ወንድሞቼ ይህንን ስሕር ለማስፈታት ስሕርን በስሕር ሐራም ነው። ስሕርን በስሕር ለማስፈታት አትሞክሩ። ሰብር አድርጋችሁ የምትችሉትን ነገር ብትችሉ ይሻላል እንጂ ወደ ሐራም አትሄዱ። ብዙ መንገዶች አሉ በሸርዓችን የተፈቀደልን። ሩቅያ መጠቀም እንችላለን። በሱናው ላይ የወረዱ ብዙ መንገዶች አሉ፣ እነዛን እንከተላለን። ሁለተኛው ነገር እኔ በበኩሌ በብዙ ሰዎች ላይ ያየሁት ይህንን ስሕር ለማስፈታት ስትሞክሩ ያ የሚቀራባችሁ ሰው ወይንም የሚቀራባት ሰው ደሞዝተኛ ወይንም በገንዘብ የማያደርግ ቢሆን የተመረጠ ነው። በገንዘብ የማያደርግ ከሆነ ለአላህ ብሎ የሚያደርግ ከሆነ እጅግ በጣም ውጤት እንዳለው በብዙ ሰው የተደረሰበት ጉዳይ ነው። ለአላህ ብሎ የሚያደርግ ሰው ፈልጋችሁ በሸርዑ መሰረት በሱናው እንደወረደልን ረሱል ሰለላሁ ዐለይሂ ወሰለም ባስተማሩ መንገድ መሰረት ይህንን ስሕር የሚፈታልንን ሰው በየቦታው መፈለግ አለብን እንጂ ስሕርን በስሕር ማውጣት ወይንም ማስፈታት እጅግ በጣም የከፋ ነው። ሌላው ሳህርን በተመለከተ ነው። ዑለማዎች ምን አስተያየት እንዳላቸው ብዙዎቻችን ላናቅ እንችላለን። ነገር ግን እመሃላችን ሆነው
ያስቸግሩናል፣ ሕይወታችንን ያበላሹብናል። በተለይ የወጣት እህቶቻችንን ሕይወታቸውን፣ ሕልማቸውን፣ ብዙ ነገራቸውን ያወድሙብናል። ይሄ ነው ቅድም ያልኩት ሕግ በምድራችን ላይ የሚከበረው እንደው በመጠኑም ቢሆን ሕግ የሚከበረው ለገደለ ሰው ነው፣ በስለት ወይም በጥይት ለገደለ ሰው ነው። ነገር ግን ቀትል ማዕነዊ ምንም ሕግ አላወጡለትም። ሸርዓችን ስሕር ለሚሰሩ ሰዎች ሐድ ወይንም ሕግ ደንግጎላቸዋል። ይህም በተገኙበት በሰይፍ አንገታቸው እንዲቀነጠስ ነው፣ እንዲገደሉ ነው። ሰሓባዎች ይህን ያህል ገለናል፣ ይህን ያህል ሳህር ገለናል ብለው ያወሩ ነበረ። በዘመናችን ሳህርን የሚገል የለም። እኛ መሃል ተቀምጠው የማይሰራ ሥራ ይሰሩብናል። እነዚህ ሰዎች የሰውን ስሜትና ሕልም ሕይወት እያበላሹ ናቸው። ሁለቱ እባቦች ያልኳቸው ሳህሮችና ሳህር ጋር የሚሄዱ ናቸው። ሳህር በሥራው ከሸይጣን ጋር አብሮ፣ ነገር ግን እኔ የሚያስቆጣኝ 5 አውቃት ሰላት እየሰገደች እህቷን ልትጎዳ ሳህር ጋር የምትሄድ ምን አይነት ፍጡር ነች? የእባብ ልብ ያላት የእባብ መርዝ ያላት በስተቀር ካልሆነች እንዴት እህቷ ላይ ይህንን ሥራ ትሠራለች? ምን አይነት ጭካኔ ነው? ቀስወትን ቁሉብ። አላህ ከዚህ አይነት ቀልብ ይጠብቀን። አላህ ልባችንን ከሐሰድ ያጥራለን። ወጀዛኩም ላህ ኸይር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።